ላይ የሆነ የወሰንኩት ውሳኔ አለ። ተደጋጋሚ ጠይቄዋለሁ። በፍጹም ግን በቂ መልስም እየሰጠኝ አለ። እኔ ብሩክ ምን አስበው እንደሆነ አላውቅም። ወደ 140 ሺህ ብር አካባቢ ነው። ወደ 140 ሺህ ብር ኢማጂን የኔ አይደለም ገንዘቡ። ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ይጠብቃችሁ፣ ያሰባችሁትን ደግሞ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እባካችሁን ቪዲዮ ላይክ ማድረግ አትርሱ። ውድ ቤተሰቦች አይከፈልበትም። እኔ የምትወዱና አይሚ የምትወዱ ሰዎች እባካችሁ ቪዲዮ ላይክ ማድረግ አትርሱ። ወደ ቪዲዮ። ዛሬ ሃይሚን ፕራንክ ላረጋት ነው። ባይዘው አይሚን ማንም ሰው ፕራንክ ማድረግ አይችልም። ባይዘው አይሚ ራሷ ፕራንክ እንዳታረግ ነው የምንፈራው። እኔ ፕራንክ አረጋለሁ ብለህ እንዳትደረግ ነው የምንፈራው። ያ ሃይሚን ፕራንክ ላረጋ ሃይሚና ብሩክ ምን አይነት ግንኙነት እንዳላቸው ምን አይነት መዋደድ እንዳላቸው ታውቃላችሁ። ሃይሚና ብሩኬ ምን ያክል እንደሚፋቀሩ ምን ያክል እንደሚዋደዱ እና ደግሞ እርስ በርስ እንደማይነጣጠሉ ሁላችንም እናውቃለን። ቤተሰቦቼ ዛሬ ግን ትንሽ መሀል ልግባ። እዚህ ጋር አልተመቸኝም። እኔ ማንም ሰው ይሁን ይሄ የኔ ሐሳብ ነው። ይቅርታ ቤተሰቦቼ ማንም ሰው ይሁን በሃይሚና በብሩኬ መሀል ሲገባ አልወድም። በቃ ማንም ለቀልድም ቢሆን ማንም ሰው በብሩኬና በሃይሚ መሀል እንዲገባ አልፈልግም። በቃ ምክንያቱም ሁለቱ እርስ በርስ ፕራንክ ሲደረጉ ነው እንጂ የሚያምርባቸው ሌላ ሰው ሲገባ እኔ ደስ አይለኝም። እኔ ይሄ የኔ ሐሳብ ነው። የእናንተን ሐሳብ ደግሞ ኮሜንት ላይ ጻፉልኝ። ሰው በእነሱ መሀል እንዲገባ ትፈልጋላችሁ? የምትፈልጉ አንድ ቁጥር፣ አንፈልግም ሃይሚና ብሩኬ መሀል ላይ ደግሞ ሰው አይግባ የምትሉ ደግሞ እስቲ ሁለት ቁጥር ጻፉልኝ። የእናንተን ኮሜንት ማየት እፈልጋለሁ። ሐሳብ እና መሀል ልግባና ላበጣብጣቸው ምናምን ድል አይደለም ቤተሰብ። እኔ የሆነ ነገር ከማድረጌ በፊት ባይዘው እንደዚህ ራሱ ብትል ማንም ቤተሰብ አይሰማ። ምክንያቱም በሃይሚና በብሩኬ የሚመጣብን ሰው አንወድም አይደል ቤተሰቦቼ? በሃይሚና በብሩኬ የሚመጣብን ሰው አንወድም። በቃ በአይናችን ብሌን እንደመጣ ነው የምንቆጥረው። ማንም ሰው አይደል ቤተሰቦቼ? ተረ ነገር አለ ከብሩኬ ጋር በጣም ሌድ እያለ የሆነ ለሆነ ኬስ ባይዘው ከዚህ ቪዲዮ ምን እንደተመርቶ ታውቃላችሁ? ሃይሚ በብሩኬ እንደማትደራደር አውቄያለሁ። በቃ ሃይሚ እኔ እንጃ፣ በቃ እኔ አላቅም፣ እንጃ እኔ በብሩኬ ምንም አይነት ቀልድ አታቅም። በቃ ቀልድ እንኳን ቢሆን አታቅም። ምክንያቱም ብሩኬ ማለት ህይወቷ ነው። ብሩኬ ማለት የነገ ባሏ ነው። አሁን የምታፈቅረው የምትወደው እንዳይኗ ብሌን የምሳሳለት አረ እንደ ቤተሰቦቼ ገንዘብ አስፈልጎት ቀላል ገንዘብ አይደለም። ከገንዘቡ እሱ እንደሚበልጥ ወንድሜ እንደሚበልጥ ምናምን አውቃለሁ። ግን እኔ ራሱ እዚህ ጋር ባይዘው ፊቷ ራሱ ተኮሳትሯል። በቃ ምክንያቱም ስለ ብሩኬ መጥፎ ነገር ሲነገራት የመስማት አቅም የላትም። ቤተሰቦቼ ሃይሚ እንደዚህ ይሄን ያክል ነው የምታፈቅረው የምትወደው። በቃ ምክንያቱም ብሩኬን ማንም ሰው እንዲናገረው ምንም ስለሱ መጥፎ ነገር እንዲያወሩ አትፈቅድም፣ አትፈልግም። ይሄን መስማት አቅም የላትም። እኛም የለንም አለ ቤተሰቦቼ። ከሌላ ሰው ተበድሬ ነው ሁለተኛ ወገን አስገብቼ ነውና ገንዘብ ተበድሬ ሰጥ። አሁን ታስቡት እስቲ ማን ይሞትና ብሩኬ ከሰው ብር ይበደራል ብላችሁ ታስባላችሁ? ቁም ነገር። አይ እኔ ብሩኬ ከሰው ብር ቢበደር እንኳን ሰው ነው፣ ሰው እስከሆነ ድረስ ይቸግረናል። ቢበደር እንኳን በጊዜውና በወቅቱ ነው እንጂ የሚከፍለው እንደዚህ ሰውን አይክድም። ለዛም ጓደኛውን እና ትንሽ ፕራንኩን እውነት ብታስመስሉት አሪፍ ነው። አሁን ለምሳሌ ሃይሚና ብሩኬ የሚሰሩት ፕራንክ ብዙ ጊዜ እውነት ነው የሚመስለው። በቃ እውነታዊ ነገር እናይበታልና ቤተሰቦቼ፣ ልክ ነው ቤተሰቦቼ። ይሄ ባይዘው የኔ አስተያየት ነው፣ እንደ አስተያየት ነው እንጂ እንደ ወቀስ አይደለም። እንደ አስተያየት በቃላ ፕራንኩን እውነታ እንዲሆን ማድረግ አለባችሁ። ባይዘው ፕራንክን እኮ ሃይሚና ከብሩኬ መማር ትችላላችሁ። ሃይሚና ብሩኬ የሚሰሩት ፕራንክ እኮ ኧረ በለው ረዥም ሰዓት ጠብቄዋለሁ፣ ግን በጠበቅኩት ልክ ብሩክን አላገኘም። ብቻ ገንዘብ ነው ማለት ገንዘቡ ምን ያክል ነው? ሃይሚ ገንዘቡ ምን ያክል ነው እያለች ነው። ልከፍል ነው በቃ የኔ ቆራጥ። ምክንያቱም ለምንድን ነው በብሩክ የሚመጣባት ሰው ስለማትወድ ነው። ባይዘው ምንም ያክል ቢሊዮን ብር ይሁን ሃይሚ ብሩኬን በብር ምክንያት ሰው እንዲናገረው አትፈልግም። ልክ ነኝ ቤተሰቦቼ? ወደ 140 ሺህ ብር አካባቢ ነው። ወደ 140 ሺህ ብር ኢማጂን የኔ አይደለም ገንዘቡ የኔ ቢሆን ሃይሚ 140 ሺህ ብር ምናምን እያለ ነው። እንዴት ነው ነገሩ? ሃይሚ ይሄን ብር ትከፍላለች አትከፍልም? እስቲ ወደ ቪዲዮ እንሂድ። እንኳን ይሄን ያህል ገንዘብ ሰጥቼ ዝም የምልበት ምክንያት የለም። አይ እርግጠኛ ነኝ ደግሞ ቢኖረው ወይ እጅ ላይ ምናምን እንደዛ አያደርግም። የኔ እናት እኮ ነች። በቃ እውነት ሃይሚያችን እኮ የዋህ ነች። በቃ ምክንያቱም ለብሩኬ ዲፌንድ እየተከላከለች ነው። ቢኖረው እንደዛ አያደርግም፣ በቃ ይከፍል ነበር እያለች ነው። ምክንያቱም በቃ ይሄ ሰው ቢኖረው ኖሮ ይከፍል ነበር፣ ለዛም አንተ ጓደኛው ነህ እያለችው ነው። እርግጠኛ ነኝ እሱን መቼ አስረዳኝ። አስፈልገው ሊሆን ይችላል። እናንተ እንነጋገር፣ ካሜራውን እናጥፋውና አስፈላጊም ስላልሆነ ባይዘው
ከሀይሚ ወድላት ባሪ መሰላችሁ በቃ ገበና ወደ ውጭ መውጣት የለበትም። ለምን ጥሩ ሰው እንዳለ ሰው ጠላትም አለ። ስለዚህ ጠላት ደግሞ በዚህ ነገር እንዲደሰት አልፈልግም። ካሜራውን አጥፋልኝ በቃ እናንተ ነገር እኔ ብሩ ሰጣለሁ ልትለው ነው መሰለኝ። አንድ ቤተሰቦቼ እንደዚህ አይነት ነገሮች መመለስም ካለብኝ እኔ የቻልኩትን ቢያንስ የሆነ ቃስ በቀስ ለመመለስ ሞክራለሁ። እኔ አንድ ላይ እናጨጭውላት እውነት ከዚህ በላይ የሚገባሻል። ምክንያቱም በቃ ለብሩኬ ምን ያክል ዲፔንደንት እንደምታደርጊ ለብሩኬ ምን ያክል እንደምትከራከሪ እዚህ ጋር ያየን ነው። ምክንያቱም ስለምታፈቅሪና ስለምትወጁ ነው የምታደርጊው። በቃ ካሜራውን አጥፋልኝ እኔ ቀስ በቀስ ልስጥቅ ይሄ ብዙ ነው። ስለዚህ በአንድ ልስጥቅ አልችልም ቀስ ብዬ ልስጥቅ እያለችው ነው። አይሚ ግን አልኮራችሁባትም ቤተሰቦቼ። ይህን ቪዲዮ አይሚንም ብሩኬን ሜንሽን አድርጌ ስለምሰራ ሞር ደግሞ ከኛ ደስታ በላይ እስቲ ብሩኬ ምን ያክል ደስተኛ እንደሚሆን አስቡት። ምክንያቱም የምትከራከርለት ጓደኛ ሚስት የሚያፈቅራት ልጅ አለች አይሚያችን። ደግሞ አሁን እኔ አሁን አልፈቅድልህም እንደዚህ ካሜራ እንትን ብሎ ካሜራ ይዘህ አሁን በዛ ላይ ደግሞ ብዙ ነገር ያሳልፋችሁ ጓደኛሞች ናችሁ በሚገባ ባይዘወይ ብዙ ጊዜ ያለው ጓደኝነት መሀል ላይ ብር ከገባ ቤተሰቦች ብር ባለጌ ነገር ነው። ባለጌ ነገር ስንት ቤተሰብ ስንት ጓደኛ የሚበታትን ነገር ብር ነው በቃ። እና አይሚ ደግሞ በብሩክ ቀልድ አታውቅም። በቃ ቪዲዮን አጥፋልኝ እያለችው ነው። ባይዘወይ ክብር ላይ ይገባታል። ክብር ኮሜንት ላይ አይሚ እያላችሁ ልብ ቅርጽ እያደረጋችሁ አርጉላት። ይህን ቪዲዮ ማይቷች ስለማይቀር ሼር፣ ኮፒ ሊንክ፣ ላይክ ማድረግ እንዳይረሳ። ወደ ቪዲዮ አይ እርግጠኛ ነኝ እኔ እንጃ እኔ አላቅም። በጣም አስፈልጎት ነው ወይ ደግሞ እኔ እንጃ እኔ አላቅም። አስፈልጎት እንደወሰደማ እኮ አውቃለሁ እንጂ እኔ አሁን ልከሰው ነው። ለምን ዋት ልከሰው ነው? እዚህ ጋር ደግሞ ምን ያክል እንተ እንደምትናደድ አስቡ ቤተሰቦቼ። በጣም የምትበሳጨው ምክንያቱም በጓደኛ መሀል ብር አይበልጥም ብላ የምታስብ እያሰበች ነው። ሁለት ደግሞ ብሩኬን ተከስሞ አትፈልግም። እኔ እርግጠኛ ነኝ አፍንጫው ላይ ብር ኖራት ልትሄድ ትችላለች እንጂ አይሚ ይሄ ነገር ፕራንክ እንደሆነ አታውቅም። አሪል የመሰላት ደግሞ በጣም ኮስተር ብላለች። ስለዚህ ምን የምታደርግ ነው የሚመስላችሁ እናንተ? ይሄ ነገር ግን በእናንተ መሀል ቢከሰት ምን ታደርጋላችሁ? ወይ በጣም ትልቅ ትምህርት አዘል እንደ ፕራንክም ነው፣ ግን እኔ አላቅም እንድታስተባቢ ምናምን አልፈልግም። እኔ አይሚ ከዚህም በፊት እንዴ አይሚ ለብሩኬ ካላስተባባች ለማን የምታስተባብረው? አይሚ ማለት እኮ የብሩኬ ፍቅረኛ ነች። የምትወደው የሚያፈቅራት እሷም ካለሱ መኖር ማትችል ናቸው። ስለዚህ ከሱ ውጪ ለማን ትከራከር? ልክ ነኝ። ያ ቤተሰቦች መከራከሯ እንዴ ማለት እንደዚህ አይደለም። ማቀ እውነት እኮ ለዛ ነው እኮ አሁን በትህትና እያወራሁሽ ያለሁት። በቃ አሁን ባይዘው ታውቃላችሁ ቤተሰቦች ይሄ ነገር ፕራንክ ነው፣ ግን በትክክለኛ ያለው ስንመጣ ብዙ ጓደኞች ብዙ ቤተሰቦች በብር ጉዳይ ይጣላሉ። ለምን? ብር ባለጌ ነው። ቤተሰቦች ደግሞ ብዙ ብር ሲሆን ሞር ትንሽ ብር ብዙ አይደለም፣ ብዙ ብር ሲሆን ግን ስንት ቤተሰብ ያበጣብጣል፣ ስንት ጓደኛን ያጣላል። ስለዚህ ባይዘው ብር መበደር እንደሌለብን ሰው ነን፣ ይቸግረናል። ወይ ደግሞ ከተበደረን ደግሞ በጊዜ መመለስ እንዳለብን ቁም ነገር ነው የምናገራችሁ። ይሄ ባይዘው ትልቅ ትምህርት አዘልም ፕራንክ ነው። ለወሰንኩት ውሳኔ መልስ የምፈልገው በህግ ነው። እና ደግሞ ብሩኬ እንደዚህ ያደርጋል ብዬ እኔ እንጃ ይከብደኛል ለማመን። እንግዲህ አድርጎት ነው እስቲል እስካሁን እየተከራከረች ነው። በቃ ይሄን ነገር አያረግም፣ ይሄን ነገር ሊያረግ አይችልም፣ ሊፈጽም አይችልም እያለች እየተከራከረች ነው። ምክንያቱም በብሩኬም በጣም ታምናለች። ምን ያክል ብሩኬ ታማኝ እንደሆነ ምንም ነገር ደግሞ ቢበደር ወዲያው እንደሚመልስ ታውቃለች። የሆነ ነገር እሺ እኔ ልመልስ፣ ህግ አስፈላጊ አይደለም። የኔ እናት በቃ እኔ ልመልስ እያለች ነው። እኔ ልመልስ ወይ? ምክንያቱም በቃ ብሩኬን ወደ ግሜድ አያስፈልግም። በቃ እንደዚህ አይነት ሚስት ግን ከየት ይገኛል? ቤተሰቦች ከየት ይገኛል ነው? በቃ እኔ አላቅም። የአይነት ፍቅረኛ የአይነት ልበ ትሁት ሴት ከየት ይገኛል? ቤተሰቦች በእናንተ መሀል ህግ አያስፈልግም። እውነት ስነግር በቃ ለምን በጓደኞች መሀል ህግ አያስፈልግም? እኔ ልክፈል እያለችው ነው። ከረመ እኮ አሁን እንደዚህ ህግ ጊዜ እኔ ልመልስ እያልኩ ዋናው ብሩ ማግኘቱ እንዴ በቃ ዋናው ብሩ ማግኘቱ አይደለ? በቃ አለቀ። ልስጥ እያለችው ነው። ይህን ቪዲዮ ብሩኬ ሲያየው ምን ያክል ይሰማዋል? ምን ያክል የምትከራከርለት ምን ያክል የምትወደው የምታስብለት ሚስት እንዳለው ሲያቅ ያውቃል። ግን ይህን ቪዲዮ ደግሞ ሲያይ ምን ያክል ደስተኛ እንደሚሆን አስቡ ቤተሰቦቼ። እኔ አሁን ያን አይነት ነገር የእውነት በዛን አይነት ሙድ አሁን አንቺ እንድታግዢው አንቺ እንድትከፍ እሱማ እኮ እነሱ እንደዚህ ናቸው። እርስ በእርስ ይተባበራሉ። እሱ ለእሷ ካልሆነች
እሱ ለእሷ ካልሆነ ምን ጥቅም አለው? ልክ ነኝ ቤተሰቦቼ? አይሚ ደግሞ ለብሩኬ ህይወቷንም ቢሆን ሰጠዋለች። ህይወቷንም ቢሆን አሳልፋ ነው የምትሰጠው። በቃ ለምን? በጣም ስለምትወደው ስለምታፈቅረው እና ደግሞ በቃ ለአላ እኔ እንጃ አላውቅም። ባይዘወይ እንደና አይሚና እንደኔ ፍቅር እኔ ባይዘወይ ፍቅር ያወቅኩት በእነሱ ነው ቤተሰቦቼ። እናንተስ? መሪያ መጥቼ ብር እንዲነው ስጪውልሽ ነበር። ስለዚህ አሁን ባልችል ሲጀመር እሱ ቢኖረው እርግጠኛ ነኝ እንደዚህ አያደርግም። በሚገባ ብሩኬ በጣም ታማኝ ነው፣ ልበቱ ውስጥ ነው፣ ቢኖረው አይከለክልም እያለችው ነው። ግን ይህን ነገር ፕራንክ እንደሆነ ስታገን የምትረዳ አይመስላችሁም? ምክንያቱም ብዙ ጊዜ ካያችሁ በብሩኬ የሚቀለድ ፕራንክ ደስ አይላትም። እሷ እሱን ፕራንክ ስታደርገው ነው እንጂ ሌላ ሰው ግን ስለ ብሩኬ ፕራንክ ሲያረጋት ደስ አይላትም። ብዙ ጊዜ ፊቷን ያለው ለምን? ስለምታፈቅረው። እርግጠኛ ሆኜ ሲነግር ማለት ነው። ወይ ስለሌለው ሊሆን ይችላል። ይሄን የሚያክል ነገር አንቺ ራሱ እኮ የሆነ ልክፈልለት እያልሽኝ እኮ ነው እኮ እኔን ልክፈልለት እያልሽኝ እኮ ነው። ለምን መሰለህ እንደዛ የምትልክ? ምክንያቱም ስለሚፋቀሩ ነው። በጣም ተወደዋለች፣ ታፈቅረዋለች። በቃ እርስ በእርስ ይተጋግዛሉ። እሷ ለሱ፣ እሷ ደግሞ ለሱ። በቃ እርስ በእርስ የሚሆኑ ሰዎች ናቸው። ስለዚህ እኔ ልክፈል የምትላት እኮ እሷ ደልቷት አይደለም ወይ ሞልቶላት አይደለም፣ ግን ደግሞ ካላት ላይ ነጥላ ነው ልስጥ እያለች ያለችው። አንድ ቤተሰቦቼ እኮ እኔ ልመልስለት እሱም መንገር ነበረበት። አንዲ ላንቺ አሁን እኮ ይሄን ሁሉ ብር እኮ ባንዴ ላላገኝልህ እችላለሁ። በቃ አሁን ያልኳችሁ ነገር መጣ። ኖሯታ ሳይሆን ብሩኬን እግፊት ልውሰድ እያላት ስለሆነ በቃ ያ ከሚሆን እኔ ልስጥ እያለችው ነው። ከእሱ ይበልጥብኝ ነገር የለም፣ ምንም ነገር ከእሱ አይበልጥብኝም እያለችው ነው። እኔ ደግሞ አሁን ሁሉንም ነው ፈልገው። እንዴ ምን ሆነሽ ነው? አይሚ ረጅም ሰዓት ነው ከሆነ ካሜራው ይጥፋና ጓደኞቻችን ምናምን እኔ አወራቸዋለሁ፣ የሱንም ጓደኞች በሙሉ አወራለሁ። የተቻለንን ሞላልተን እሰጣለሁ አሁኑኑ ማለት ነው። እንደዚህ ነው ሚስት ግን ቤተሰቦች ከየት ይገኛል? እስቲ አንዴ ላይ ጨብጭብላት። በቃ እውነት ይገባታል ከዚህ በላይ ቤተሰቦች። ምክንያቱም በቃ እኔ ልስጥክ ባይዘው 140 ሺህ ማለት ትንሽ ብር አይደለም፣ ብዙ ብር ነው። በቃ እኔ ይሄን ብር ባንዴ ላገኝ አልችልም፣ ግን በቃ ከጓደኞቼም ቢሆን ከዛም አድርጌ ልስጥክ እያለችው ነው። አስቡት ቤተሰቦቼ፣ ምን ያክል ነው የምትወደው ብሩኬን፣ ምን ያክል ነው የምትንገበግብለት፣ ምን ያክል ነው ከፈር የምታደርገው፣ ምን ያክል ነው ለብሩኬ የምትሸፍንለት። ባይዘው ይሄ ፕራንክ የሆነ በቃ ያይሚን እውነተኛ ማንነቷን ለብሩኬ ምን ያክል እንደምትከራከር የምናይበት ቪዲዮ ነው። እዛ ከሆነ እኔ የብሩኬን ስም እንድታጠፋ አልፈልግም። ብሩኬን በሚገባ እንኳን አንተ አይደል እንኳን አይሚ አይደለችም፣ እኛም ቤተሰቦች የጨረቀ ፋሚሊዎች የብሩኬ ስም ሲጠፋ ባይዘው አይናይም። ይሄ ነገር ሪል ቢሆን ግን የአይሚ ኮስታራነት፣ የአይሚ መጋፈጥ፣ የአይሚ መከራከር ብሩኬ ይሄን ቪዲዮ ሳየው ምን ያክል ደስተኛ እንደሚሆን አስቡት ቤተሰቦች። አድርጎት ከሆነ ብሩኬ እኮ ራሱን ነው ስሙ እያጠፋ ያለው። እኔ መልስ እያልኩ ነው። ለምን እንደምትመልሽልኝ አሁን እኮ ጊዜው አይደለም። በቃ የወሰንኩት ውሳኔ ነው። በቃ አይሚ ባይዘው እዚህ ጋር መጠራጠር ነበረባት። በቃ ፕራንክ ነው። ምክንያቱም ብሩ ልስጥ እያለችው እሱ ምንድን የሚላት እኔ መክሰስ ነው የምፈልገው እያላት ነው። እዚህ ጋር ፕራንክ እንደሆነ ማወቅ ነበረብሽ አይሚ። እኔ በቃ አሁን ባይዘው ሳይነግረን ይሄን ቪዲዮ ፕራንክ እንደሆነ ሳይነግረን ይሄን ቪዲዮ ቢሰራ ኖሮ ያውቃለሁ። ምክንያቱም አንደኛ ከመጀመሪያው ብሩኬ ተበድሮ ሰውን ዝም አይልም፣ ሊበደር ይችላል፣ ግን በጊዜው ይመልሳል። ሁለተኛ ታማኝ ስለሆነ ማለት ነው። ሁለተኛ ደግሞ እዚህ ጋር ልስጥክ እያለችው እኔ ብሩን አልፈልግም ብሩኬን መክሰስ ነው የምፈልገው እያላት ነው። ለዛውም የራሱ ጓደኛ። እማይሆን ነገር ነው። ባይዘዌ ፕራንክን ከሀይሚና ከብሩኬ መማር አለባቸው አይደል እንዴ? እኔ ብር ብቻ ይሄ ሁሉ ጊዜስ እሺ ምን እንደገጠመኝ ታውቂያለሽ? ምን የኔ እናት ወለድ ያስፈልገዋል ስለቆየ አለች። በቃ ምክንያቱም ግራ ገብቷል። ባይዘው እዋት ፊቷን እንብላችሁ እኔ ፊቷን በደንብ ነው የማየው። ፊቷን አንብቤዋለሁ። በቃ ጨንቋታል። በጣም ደንግጣለች እና ደግሞ በጣም ተናደደች። ምክንያቱም አንደኛ የተናደደችው ከጓደኛው እንደዚህ ማድረጉ፣ ምክንያቱም ምንም ይሁን ጓደኛው ነው ለብር ብሎ ለምን እንደሚከሰው ብላ ተናዳለች። ሁለተኛ ደግሞ ብሩኬን ያደረግን ብላ በጣም እየተከራከረችው፣ ግን እሱ አይ አርጓል ብሎ እየተከራከረ ነው። ብር ልስጥምስት ነው ደግሞ እምቢ እያላት ነው። አሁን በዚህ ማለት አይሚ ቦታ ብትሆኑ ምን ታስባላችሁ? ምን ታደርጋላችሁ? እናንተ ብትሆኑ ብሩ ስለቆየ ተጨማሪ እኔ ከየትም ተበዳድሬ ሞላውና እሰጥሃለሁ። እኔ አሁን ይኸውልሽ መክሰስ ብቻ የምፈልገው እሱ የምፈልግበት እንዴ የኔ እናት ለምን አለች። በቃ ምክንያቱም ደንግጣ ለምን ከብሩኬ ውጭ የሚሆኑ ስለማችል ነው። ገባችሁ አይደል ቤተሰቦቼ? ባይ ዘ ወይ ለአይሚ ትልቅ ምስጋና ይገባታል። አይሚዬ የኔ ውድ እያላችሁ ልብ ቅርጽ እያደረጋችሁ ኮሜንት ላይ ጻፉላት። ይሄን ቪዲዮ ሜንሽን ኮፒ ሊንክ አድርጌ ስለምሰራ ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ተደራሽነቱን አስፉት። ለቤቱ ደግሞ አዲስ የሆናችሁ ወይ ቤቱን ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ምን ሆነ ላቤን ምን ትጠቀማለህ አንተ ከክሱ
እኔ እኮ አሁን የምጠቀመው እኔ ነኝ የማውቀው። እኔ ይኸውልሽ ብቻ እንዲህ አለበት ብዬ የምነግርሽ እንደ ትልቅ ሰው እናውራና እዚህ ጋር ከልቧ ተናዳለች። በቃ አሁን እዚህ ጋር ተናዳለች። በቃ ምክንያቱም እንደ ትልቅ ሰው እናውራ እያለችው ነው። ምክንያቱም ብሩኬን እከሳለሁ ሲላት እዚህ ጋር ከምር ተናዳለች። በቃ ከምር መጀመሪያም ተናዳለች። እዚህ ጋር ደግሞ በቃ ልስጥ እያለችውም እያላት ነው። ምን ታደርገች ልጅ? ፕራንኩን በጣም አስጨንቃታል። እኔ በቃ አይናችን አይዞሽ። ግን ደግሞ ካያችሁ ግን ብዙ ጊዜ በቃ በብሩኬ የሚደረግ ፕራንክ ሲደረግ አይሚ ደስ አይላትም። እውነት ራሷ ፕራንክ ስታደረገው ነው እንጂ ሌላ ሰው ብሩኬን ስለ ብሩኬ ፕራንክ ስትደረግ ደስ አይላትም። ቪዲዮም አይጠፋም። አሁን እኔ ወደ ህግ ሄዳለሁ፣ እሱ ይታሰራል። ምን ሆነክ ነው? በዚህ ገንዘብ ምክንያት እኮ ነው እኔ በዚህ ገንዘብ ምክንያት እኮ ነው እስር ቤት ስመላለስ የነበረ። ለእውነት ካለ ችግር የለውም እኮ ገባ። በጣም ደግሞ ትክክለኛውን ነገር ነው የሚያደርገው። የኔ እናት ምስጋና አይገባትም። በእውነት እላችኋለሁ አይሚ እኔ እንጃ አላቅም። በቃ ለብሩኬ እኔ ጠበቃ ራሱ እንደዚህ የሚቆም አይመስለኝም። በቃ ጠበቃ ራሱ እንደዚህ የሚከራከሩ አይመስለኝም። አይሚ ለብሩኬ ጠበቃ ነች። ከጠበቃም በላይ ጠበቃ። በእሱ የሚመጣባት ሰው አትወድም፣ እኛም አንወድም። አቤት ሰዎቼ ገባ አይደለ? አንተም ጋር ሀቅ ካለ ችግር የለውም፣ እኛም ጋር ሀቅ ካለ እሱ ተው፣ ፍርዱ ለፈጣሪ ይሆናል። አዎ ባይዘወይ ከዚህ ቪዲዮ ብዙ ነገር እንማራለን። አንደኛ በሁለቱ ጓደኛሞች መሃል ብር መግባት የለበትም። ምክንያቱም ብር የሚያጣላ ብር ባለጌ ነገር ነው፣ ከቤተሰብ ጋራቸው ያደርቃል። ሁለተኛ ደግሞ በቃ አለ አይደለ እኔ እንጃ እኔ ባይዘወይ ለሚገባቸው ሰዎች ይሄ ትልቅ ትምህርት ነው። እናንተ እንደዚህ እኔ ካንተ እንደዚህ አልጠብቅም። የምርስ ነገር እኔ ሳሚ በጣም ተናዳ ጥለው ሄደች። ምክንያቱም ምናዷ የምናውቀው በዚህ ነው። በቃ አልቻለችም። ምክንያቱም ስለ ብሩኬ መጥፎ ነገር ሲወራ መስማት አትችልም። ሁለት ደግሞ ብሩ ልስጥ እያለችው እምቢ እያለ ስለሆነ እከሳለሁ እያለ ስላለ በጣም ተናደደች። ፕራንክ እንደሆነ ሳይነግራት ግን ብትሄድ ምን ታደርጋለች? እስቲ አስተዋጽኦ ታውቃላችሁ? ይሄን ነገር እኔ አስቤዋለሁ። ብሩ ትሄዳለች፣ ብሩን በአካውንት እንካስጠው ትለዋለች። በቃ አለቀ። ይሄን የፈጠረው ባይዘወይ አይሚ ባይኖራት ራሱ ከዚህም ብላ ብሩን እንደምትከፍለው እናውቃለን። ይሄ ነገር እውነት ራሱ ቢሆን ምክንያቱም ካለ ብሩክ የሚኖር አችልም። ብሩክ ተከሶ ምናምን አዴ አይሚ ነይ አረባክሽ ነይ አረበብድ ብሩክ ላይ ያለሽ አቋም ነው ያሳየሽ። ይሄን አቋም እኮ ሁላችንም እናውቀዋለን አይደል? እንደሚሰዎች አይሚ ለብሩኬ ምን ያክል ስሜት እንዳላት፣ ምን ያክል አቋም እንዳላት፣ ምን ያክል ለብሩኬ እንደምትከራከር እናውቃለን። ዛሬ አይደለም የምናውቀው ባይዘወይ አይደል? ቤተሰቦቼ ልክ ነኝ እኔ ባይዘወይ እኔ እንጃ አላውቅም። አረፈች በስማ የፊት አቅሩ ፍራንክ ተደርገሻልና ባይዘወይ አይሚን ፕራንክ ማድረግ ማለት የማይቻል ነገር ነው። ለምንድን ነው የማይቻለው? አይሚ የፕራንኳ ንግስት ነቻ። አይሚያችን የፕራንኳ ንግስት ነች። ባይዘወይ ፕራንክ የሚያምርባት እሷ ላይ ብቻ ነው እና ብሩኬ ላይ በቃ እኔ እውነት ሌላ ሰው ፕራንክ ሲያደርግ እኔ ደስ አይለኝም። አይሚና ብሩኬ ላይ ግን ፕራንክ ያምርባቸዋል። ልክ ነኝ ቤተሰቦቼ? እስቲ ልክ ከሆንኩ ልክ ነኝ በላችሁ ጻፉልኝ ኮሜንት ላይ። ደግሞ ድጋፋችሁን አይለኝ። ይሄን ሰሞን ቪዲዮ ልክ አይደለም፣ ሼር ኮፒ ሊንክ አድርጉት። ቪዲዮን ስታዩት ላይክ ሼር ኮፒ ሊንክ ምናምን እያደረጋችሁ ተደራሽነቱን አስፉት። ደግሞ እኔም 9,000 ገብቻለሁ። 10,000 ይደፈን እስቲ 10,000 ይደፈን እስቲ ቤተሰቦች 10,000 እንደፈነው እንዴ! የማይደፈር ነገር የለም። አባይ እንደፈረናል እንዴ! እኔንም ደፈር እንዴ! በቃ ይደፈር 10,000 አስገቡኝ ቤተሰቦቼ። ፍራንክ የለም እንዴ! ምን ሆነ? እኔ ካንተ ለመጀመሪያ ጊዜ ተገናኝተን እዚህ ብታጅ ባይዘወይ አይሚ በብሩኬ ቀልድ አታውቅም። አይሚ በብሩኬ ቀልድ አታውቅም። በቃ በብሩኬ የሚቀልድ ቀልድ ፕራንክ ነገር ደስ አይላትም ቤተሰቦቼ። ልክ ነኝ ቤተሰቦቼ? የዛሬው ቪዲዮ ይህን የሚመስል ነበር። አይሚን እንግዲህ ፕራንክ እናደርጋት ብለው ፕራንክ የሚመስል ነገር አድርገዋታል። ግን አይሚያችን በጣም ተናዳ ነበር። አይዞሽ አይሚዬ። እና ደግሞ የዛሬው ቪዲዮ ይህን የሚመስል ነበር። በቃ በአጠቃላይ ለቤቱ አዲስ ሆነ ሰዎች ቤቱን ሰብስክራይብ ማድረግ አትርሱ። ቪዲዮን ሼር ኮፒ ሊንክ ማድረግ አትርሱ። እኔ በጣም እወዳችኋለሁ፣ አከብራችኋለሁ። አሁንም ቢሆን በእናንተ ደጋፍ ነው ይህን ሰሞኑን ቪዲዮ እየወጣልኝ አይደለም። ምክንያቱም ደግሞ እናንተ ሼር ኮፒ ሊንክ ላይክ ብታደርጉልኝ ግን ቪዲዮ አሪፍ እየሆነ ይመጣል። እባካችሁ እኔ የምትወዱኝና አይሚና ብሩኬን የምትወዱ ሰዎች እባካችሁ እሱን ነገር ተባበሩኝ። እወዳችኋለሁ። መልካም ምሽት ቤተሰቦቼ።